ወንድ ምርመራ ሐኪማችን የአልትራሳውንድ መሳሪያ በመጠቀም የእንቅርታችንን ውስጣዊ ምስል ታነሳለች። ይህ መሳሪያ የድምጽ ሞገድ ወደ እንቅርታችን በመልቀቅ ይህ ሞገድ ተመልሶ ሲመጣ ወደ ምስል የሚቀይር የተለያዩ የሰውነት ክፍሎቻችንን ምስል ለማንሳት የሚያገለግል ምንም የጤና ችግር የማያስከትል የሕክምና መሳሪያ ነው። በዚህ የምርመራ ዘዴ ሐኪማችን የእንቅርቱ እብጠት ጠጣር እብጠት ወይንም ፈሳሽ የቋጠረ እብጠት መሆኑን ታውቃለች። ሐኪማችን በመርፌ ከእንቅርቱ እባጭ ላይ ናሙና ወስዳ ልትመረምረው ትችላለች። ይህም ምርመራ ባዮፕሲ ይባላል። ናሙና የመውሰድ ሂደቱ በአልትራሳውንድ መሳሪያ ሊታገዝ ይችላል። አንዳንዴ የበሽታውን መሰረታዊ መንስኤ ለማወቅ ለየት ያሉ የደም ምርመራዎችን ሐኪማችን ልታደርግልን ትችላለች። አንዳንዴ አስፈላጊ ሲሆን ሐኪማችን የሲቲ ስካን ወይንም የኤምአርአይ ምርመራ ልታደርግልን ትችላለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና እንደ በሽታው ምክንያት የተለያየ ነው። በሽታው የተከሰተው በታይሮይድ እጢ ከልክ በላይ መስራት ችግር ከሆነ የታይሮይድ እጢ ከልክ በላይ እንዳይሰራ የሚያደርጉ መድኃኒቶችን ሐኪማችን ትሰናለች። ለምሳሌ የሬዲዮ አክቲቭ አዮዳይን ከወሰድን ይህ መድኃኒት የታይሮይድ እጢ ውስጥ ሆርሞን የሚያመነጩትን የተወሰኑ ወይንም ሁሉንም ሴሎች ይገድላሉ። ይህ ሕክምና ስኬታማ ካልሆነ ሐኪማችን በቀዶ ጥገና ሕክምና የታይሮይድ እጢውን ልታስወግድልን ትችላለች። በሽታው የተከሰተው በታይሮይድ እጢ ከልክ በታች መስራት ችግር ከሆነ ሐኪማችን ለሕይወት ዘመናችን ሙሉ የምንወስደው የታይሮይድ እጢ ሆርሞኖች ምትክ ሕክምና ልታዝልን ትችላለች። በሽታው የተከሰተው በአዮዲን ንጥረ ነገር ችግር ምክንያት ከሆነ ይህንን እጥረት የሚያስወግዱ ምግቦችን፣ የባህር ውስጥ ምግቦችና በአዮዲን የበለጸገ ጨው እንድንወስድ ሐኪማችን ትመክረናለች። የማያድጉና የማይስፉ እንቅርቶችን መጠናቸውን የሚቀንሱ መድኃኒቶች አሉ። የታይሮይድ ካንሰር በሽታ ከያዘን ሐኪማችን በቀዶ ጥገና ሕክምና የታይሮይድ እጢውን ታስወግድልናለች። ከዚያም ሬዲዮ አክቲቭ አዮዳይን መድኃኒት ትሰናለች። ይህ መድኃኒት በቀዶ ጥገና ሕክምና ያልተወገዱትን የታይሮይድ ሴሎችን ይገድላል። ታይሮይዴክቶሚ ማለት በቀዶ ጥገና ሕክምና ዘዴ የታይሮይድ እጢን ሙሉ በሙሉ ወይንም በከፊል የማስወገድ ሂደት ነው። ይህም ያበጠው እጢ በአቅራቢያ በሚገኙት የሰውነታችን ክፍሎች ላይ የሚያደርገውን ጫና ያስወግድልናል። ስለዚህም ምግብ የመዋጥ ችግርና ማሳል ይቀራል ማለት ነው። የዚህ ሕክምና አይነቶቹ የሚከተሉት ናቸው። ቶታል ታይሮይዴክቶሚ። ይህ ማለት በቀዶ ጥገና ሕክምና ዘዴ የታይሮይድ እጢን ሙሉ በሙሉ የማስወገድ ሂደት ነው። ኒር ቶታል ታይሮይዴክቶሚ። ይህ ማለት በቀዶ ጥገና ሕክምና ዘዴ ከተወሰኑ ቲሹዎች በስተቀር በጉሮሮአችን በቀኝም በግራም የሚገኙትን የታይሮይድ እጢውን ክፍሎች የማስወገድ ሂደት ነው። ሳብ ቶታል ታይሮይዴክቶሚ። ይህ ማለት በቀዶ ጥገና ሕክምና ዘዴ ብዙ ካላበጠው የእጢው ክፍል ከ3 እስከ 5 ግራም የሚሆን ቲሹ አስቀርተን ሌላውን የማስወገድ ሂደት ነው። ከታይሮይዴክቶሚ ሕክምና በኋላ ሊታዩ የሚችሉ የጤና ችግሮች የሚከተሉት ናቸው። እጢው የነበረበት አካባቢ ቁጥጥር አልባ የሆነ የጡንቻዎች መንቀጥቀጥ፣ ነርቭ ፓልዚ። ይህ የሚከሰተው በቀዶ ጥገና ሕክምናው ነርቭ ላይ ጉዳት ሲደርስ ነው። የድምጽ ችግር እና ምግብ የመዋጥ ችግሮች ሊከሰት ይችላል። ከታይሮይድ እጢ ጎን የሚገኙት አራቱ ፓራታይሮይድ የሚባሉት እጢዎች በስህተት ከተወገዱ ወይንም ከተጎዱ በደማችን ውስጥ የሚኖረው የካልሽየም መጠን በጣም ይቀንሳል። በዚህም ምክንያት ጣቶቻችን ላይ ጠቅ የሚል ስሜት፣ የጡንቻ መሸማቀቅ እና የድንዛዜ ስሜት ያስከትላል። የካልሽየም መጠን በአስከፊ ሁኔታ ከቀነሰ የጉሮሮ ያለ ቁጥጥር መርገፍገፍ ወይንም አጠቃላይ የሰውነታችን ጡንቻዎች ያለ ቁጥጥር መርገፍገፍ ሊያስከትል ይችላል።
የታይሮይዴክቶሚ ቀዶ ጥገና ሕክምናን በኤንዶስኮፒ ዘዴ መተግበር ሕክምናው ትልቅ ጠባሳ እንዳይተው እና ብዙ የሰውነት መቀድ አስፈላጊ እንዳይሆን ሚኒማሊ ኢንቬሲቭ ያደርጋል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ የሚከተሉት ነገሮች ይህንን በሽታ ለመከላከል ጠቃሚ ናቸው። በአዮዲን የበለጸገ ጨው ብቻ መጠቀም። እንደ ሲዊድ፣ ሽሪምፕስ እና ሼልፊሽ ያሉ በአዮዲን የበለጸጉ የባህር ምግቦችን በበቂ ሁኔታ መመገብ። ለጨረር ተጋላጭ አለመሆን። የአንገት ስፖርቶች መስራት። ይህንን በሽታ ለማከም አጃ፣ የባህር ውስጥ ምግብ፣ ቲማቲም፣ ካሮት፣ ሰላጣ፣ ነጭ ሽንኩርት፣ ስትሮበሪ፣ የእንቁላል አስኳል፣ ቀይ ሽንኩርት፣ የሲትሪክ አሲድ ያላቸው እንደ ብርቱካን እና ሎሚ ፍራፍሬዎች፣ አናናስ፣ ሙዝ፣ በቫይታሚን ኤ የበለጸጉ ምግቦች፣ ስጋ፣ የወተት ውጤቶች፣ የቅባት እህሎች፣ ሐብሐብ፣ ወይን እና ቴምር መመገብ ጠቃሚ ነው።